ክርስቶስ ተንሳ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን ወአጋአዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ ሞትን ድል አድርጎ በታላቅ ኃይልና ግርማ ተነሳ። ከዛች ጊዜ ጀምሮ ሰላም ፍቅር ለሁላችን ተደረገልን። አሁንም ሰላምና ፍቅሩን ባላችሁበት ያድላችሁ። ከመከራ ሥጋ ከመከራ ነፍስ ይሰውራችሁ። ሀብተ ሥጋ ሀብተ ነፍስን ያድላችሁ። ምሊተ ክብር ምሊተ ውዳሴ እመብርሃን ወላዲተ አምላክ በምልጃዋ አትለያችሁ አትለየን። የቅዱሳን በረከት ሁሉ ይደርብን። ከትንሣኤ በኋላ ያለው ሳምንት የየዕለቱ ስያሜ ምን እንደሆነ የምንማርበት ትምህርታችን ነው። ዛሬ ዕለተ ሰሉስ ማክሰኞ ነው። በዚች በማክሰኞ ቀን ምን ተብሎ በቤተ ክርስቲያናችን ምስጢር ይነገራል? የምንሰማውን ሁሉ በልባችን ጽላት ይጻፍልን። ሰኞ ማዕዶት ተብሎ ተሰይሟል። ማክሰኞ ደግሞ ቶማስ ተብሏል። ቶማስ በመጀመሪያ ከ12ቱ ደቀ መዛሙርት አንዱ እንደሆነ ሁላችሁም ታውቃላችሁ። በማቴዎስ ወንጌል ምዕራፍ 10 ቁጥር 3 ላይ የ12ቱ ሐዋርያት ስም ሲዘረዘር አንዱ ቶማስ እንደሆነ ታገኛላችሁ። ይህ ቶማስ ከ12ቱ ሐዋርያት የተመረጠ አንዱ ቅዱስ ሐዋርያ ነው። በረከቱ በእኔ አሁን ድምፁን እየሰማችሁት ባላችሁት በእናንተና በዘመዶቻችሁ ሁሉ በአገራችን ላይ አድሮ ይኑር። ቶማስ ማለት የስሙ ትርጉም ምንድን ነው ብላችሁ ለምትፈልጉ ለማወቅ ቶማስ ማለት ትርጉሙ ፀሐይ ማለት ነው። ስለዚህ ቅዱስ ቶማስ ማለት ቅዱስ ፀሐይ ማለት ነው። የስሙ ትርጉም ይሄ ነው። በቤተ ክርስቲያናችን ሁሌ ይነገራል። ፀሐይ ሁለት ስም አላት ይባላል። ሌላም ተጨማሪ ስም አላት። ዋናው ግን የሚታወቀው ሁለት ስም አላት። አንዱ ቶማስ ይባላል። ሁለተኛው ደግሞ ኦሪያሬስ የሚል ስም አላት። ክልኤቱ አስማቲሁ ለፀሐይ አሃዱ ቶማስስ ወካልኡ ኦሪያሬስ ይላል። የፀሐይ ስም ሁለት ነው ይልና አንዱ ቶማስ ይባላል፣ ሌላው ደግሞ ኦሪያሬስ ተብሎ ይጠራል ይላል። ስለዚህ የቶማስ የስሙን ትርጉም ቤተ ክርስቲያናችን አስቀምጠዋለች። ከፀሐይ ጋር ተገናኝቶ ቶማስ ከ12ቱ ሐዋርያት አንዱ ሆኗል። አሁን ወደ ነገራችን እንመለስ። ዛሬ ዕለተ ሰሉስ ማክሰኞ እንዴት ቶማስ ተብላ ተሰየመች? ምንድን ነው ምስጢሩ? የክብር ክብር ይግባውና በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ያዳነን ኢየሱስ ክርስቶስ ሞትን ድል አድርጎ በዕለተ እሁድ ሌሊት ተነስቶ እመቤታችን አይታው እነ ማርያም መግደላዊት አይተው በኋላ ጴጥሮስና ዮሐንስ ሮጠው ሄደው ዮሐንስ እንደውም ቀድሞት ወደ መቃብሩ ደርሶ ሳይገባ ጴጥሮስ መጥቶ ወደ መቃብሩ ገብቶ ቢያዩ ሰበኑን ብቻ አግኝተዋል። ሕያውን ከሙታን መካከል ሊያገኙት አልቻሉም። ተነስቷል። ክብርና ምስጋና ሞትን ድል አድርጎ ለተነሳው ለሁላችን አምላክ ለኢየሱስ ክርስቶስ ምስጋና ከዘላለም እስከ ዘላለም ለሱ ይሁን። ስለዚህ ዛሬ ቶማስ ተብሎ የተነገረበት ምስጢሩ ምንድነው ስትሉኝ፣ እንግዲህ ጌታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ዲዲሞስ የሚሉት ቶማስ አልነበረም። እንደውም ሌሎች ደቀ መዛሙርት ተነሳ ኢየሱስ አይተነዋል ሲሉት፣ እሱ ግን ለማመን ዘገየ። ለምንድነው ለማመን የዘገየው ለሚለው የሚቀጥለው እሁድ ዳግማይ ትንሣኤ ላይ ስለዚህ ስለ ቶማስ ስለምናነሳ ለምን ዳግም ትንሣኤ እንደተባለም እዛ ላይ እነግራችኋለሁ። አሁን ግን ይሄ ቶማስ ዲዲሞስ ከ12ቱ አንዱ የሆነው 10 ጓደኞቹ ተነስቷል አሉት። 10 ይሁዳ የለም። አሁን 10 ተነስቷል ብለው ሲነግሩት 36ቱ ቅዱሳት አንስት ሲመሰክሩ 36 ሴቶች ነበሩ ሲመሰክሩ 72ቱ አርድኢት ተነስቷል ሲሉ ለእያንዳንዳቸው በተለያየ መንገድ ተገልጾ
የኤማሁስ መንገደኞችም ይሄንን ሁሉ ሲናገሩ ቶማስ ይሄንን አላምንም አለ። እሁድ ተነስቷል ብለው ነግረውት ሰኞ ዕለታም ሳያምን ቀርቶ ማክሰኞ ዕለት አንድ ንግግር ተናገረ። ማክሰኞ ዕለት የተናገራት ንግግር በዮሐንስ ወንጌል ምዕራፍ 20 ቁጥር 25 ላይ እንደምታዩት ጌታን አይተነዋል አሉት። እርሱ ግን እንዲህ አለ፣ የችንካሩን ምልክት በእጆቹ ካላየሁ፣ ጣቴንም በችንካሩ ምልክት ካላገባሁ፣ እጄንም በጎኑ ካላገባሁ አላምንም አለ። ስለዚህ ይሄን የተናገረበት ዕለተ ሰሉስ ማግሰኞ ወይም ማክሰኞ ነው። በዚች ዕለት ነው ቶማስ ይሄ ንግግር ከአፉ የወጣው። ስለዚህ የቤተ ክርስቲያናችን ሥርዓት ሲሰራ አበው ሐዋርያት ይሄንን ዕለት እንዲህ አለበት ቶማስ እንዳሉ 318 ሊቃውንትም እንደተቀበሉ ቅዱስ ያሬድም ይሄንን ሰርቶት ቤተ ክርስቲያናችን ይሄንን ዛሬ ቶማስ ብላ የሰየመችበት ዕለቱ ይሄንን የተናገረበት ነው። የችንካሩን ምልክት በእጆቹ ካላየው፣ ጣቴን በችንካሩ ምልክት ካላገባው፣ እጆቼን እነሆ በጎኑ ካላገባው፣ ጣቴን አስገብቼ በጎኑ ያለውን ያንን የተቸነከረውን ካላየው አላምንም ብሎ የደረሰበት መከራ የመድኃኒታችን የደረሰበት ስቃይ የጌታችን የተቀበለው መከራ የሕያው አምላካችን እጅግ የበዛ ስለነበር ቶማስ ይሄንን ተናገረ። ይህን የተናገረበት ዕለተ ማግሰኞ ዕለተ ሰሉስ ነው። ስለዚህ ቤተክርስቲያናችን ከትንሣኤ እሁድ ቀጥሎ ያለውን ከሰኞ ቀጥሎ ያለውን ማክሰኞ ቶማስ ብላ ሰይመዋለች። ዛሬ እኛ ይህንን ቃል ስንሰማ በተለያየ መንገድ ከጥርጥር መንፈስ ርቀን ዳሰን በሚል በሳይንሳዊ እምነት ላይ ልንመረኮዝ አይገባም። ብዙ ጊዜ አንዳንድ ሰዎች ዓለማችን የሚያዋት ሳይንስ ባመጣው የሞደርን ቴክኖሎጂ እይታ ነው። ሳይንስ የሚያምንባቸው ነገሮች ፕሩፍና ሪዝን ናቸው። ፕሩፍና ሪዝን በማየትና በመዳበስ በኤክስፐሪመንት በላቦራቶሪ ምርምር የሚደረጉ ናቸው። እምነት ደግሞ እንደዛ አይደለም። እርግጥ ቶማስ ዳስሼ ጣቴን በጎኑ አግብቼ ያለበት ምክንያት እናያለን ብያቸዋለሁ። ትልቁ ነገር ግን ዛሬ ብዙዎች የኢየሱስ ክርስቶስን ትንሣኤ ለማመን የዘገዩ ናቸው። ብዙዎች ሞትን ድል አድርጎ እንደተነሳ ለማመን የዘገዩ ናቸው። ሙስና መቃብርን አጥፍቶ ስለ ሁላችን ሞትን ድል አድርጎ የተነሳውን ኢየሱስ ክርስቶስን ማመን ለብዙዎች ዛሬ ጭንቅ ሆኗል። ይሄ ኢየሱስ ክርስቶስ አምላክ ነው ብሎ ማመንም ለአንዳንድ ሰዎች እጅግ አስጨናቂ ነገር ሆኖባቸዋል። ሞትን ድል አድርጎ የተነሳው ከሶስቱ አካላት አንዱ አካል ወልድ ነው። ሶስቱ አካላት ወይም ሶስቱ ስም ብለን የምንጠራው አብ ወልድ መንፈስ ቅዱስን ነው። አብ ወልድ መንፈስ ቅዱስ አብ አባት ወልድ ልጅ መንፈስ ቅዱስ ሕይወት ነው። እኛን ለማዳን ከሰማይ ሰማያት የወረደው ቀድሞ ከአብ የተወለደው ወልድ ከድንግል ማርያም ደግሞ ሲወለድ ኢየሱስ አማኑኤል ብላ ስሙን የሰየመችው እርሱ ወልድ ኢየሱስ ነው። እሱ ስለ ሁላችን ቤዛ ሊሆን ከድንግል ማርያም ተወልዶ በ30 ዘመኑ ተጠምቆ ስለ መተላለፋችን የቆሰለው ስለ ኃጢአታችን የደማው ስለኛ ኃጢአት የተገረፈው በቀራኒውም ላይ የተቸነከረው እሱ ወልድ እነሆ የአብ የመንፈስ ቅዱስ ቃላቸው ለድንግል ማርያም ልጇ ከስጋዋ ስጋ ከነፍሷ ነፍስ የነሳው ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በሚነሳበት ሰዓት በተዋህደው ስጋ ነው። ያንን ስጋ መቃብር ውስጥ ትቶት አልተነሳም። በተዋህደው ስጋ ተነስቷል። ለዚህ ነው ቶማስም እጆቼን እነሆ ዳብሼ አይቼ ጎኑን በጣቴ ገብቼ አይቼ ብሎ ሊናገር የቻለው። ይሄንን ስንሰማ ዛሬኛ በጥርጥር ማዕበል ሳንገፋ ዛሬ ባለንባት ዓለም ውስጥ ከእግዚአብሔር ውጪ ምንም አይነት መፍትሄ የለንም። ዓለማችን ያለችበትን ደረጃ ተመልከቱ። ዓለማችን ዛሬ ያለችበትን እዩ። ሰዎች ብዙ ተመራምረናል ብለዋል፣ ብዙ ረቀናል ብለዋል። ያለውን ነገር ተመልከቱ። ከእግዚአብሔር ውጪ ዓለማችን ሕይወት የላትም። ማንም ይሁን ማን ከእግዚአብሔር ውጪ ኃይል የለውም። የማንም ምድራዊ ጥበብ የእግዚአብሔርን ደካማነቱን አይመስለውም። ደካማነት የለውም እንጂ ደካማነቱን አይመስልም። እሱ ከሁሉ በላይ
የሆነ አምላክ ነው። ሞትን ድል አድርጎ ተነስቷል። መላእክቱን እንደመሰከሩት ሙስና መቃብርን አጥፍቷል። ሕያውን ከሙታን መካከል ለምን ትፈልጉታላችሁ? ተነስቷል። ለማርያም መግደላዊት የተነገረው ይሄ ነው። ለሌሎችም ሴቶች የተነገረው ይሄ ነው። ለጴጥሮስና ለዮሐንስ የተነገረው ይሄ ነው። ደቀ መዛሙርቱ ሁሉ የተመለከቱት ይሄ ነው። ለኤማሁስ መንገደኞች ለሉቃስና ለቀሌዮጳ ለኒቆዲሞስ የተነገረው ይሄ ነው። እንደተናገረ ተነስቷል። አስቀድሞ ተናግሯል። በሶስተኛው ቀን እነሳለሁ ብሏል። በሶስተኛው ቀን ተነሳ። ቶማስ ለማመን ዘገየ። እሁድ ዕለትም ተነሳ ሲሉት አላመነም። ሰኞ ዕለትም ቢነግሩት አላመነም። እንደውም ማክሰኞ ቀን ምን አሉት? ተነሳ ቢሉት የችንካሩ ምልክት በእጆቹ ካላየሁ፣ ጣቴን በችንካሩ ምልክት ካላገባሁ፣ እጄንም በጎኑ ካላገባሁ አላምንም አላቸው። ይህች ቀን ማክሰኞ ናት። ስለዚህ ዛሬ ቶማስ ተብሎ ተሰይሟል። ይህ ቶማስ ይሄንን ይበል እንጂ በሐዋርያነቱ የጸና ቅዱስ ሰው ነው። አዎ የእሱ በረከት ይደርብን። የትንሣኤው ብርሃን ከኛ ጋር ይሁን። እመቤታችን አትለየን። ይህ ድምፅን የሰማችሁ ሁሉ ይህን ወንጌል ቃል ለሌላውም አሰሙ። እግዚአብሔር በሕይወት ዘመናችሁ ከእናንተ ጋር ይሁን። በምትፈልጉት ፈጥኖ ይድረስላችሁ። ክፉን ነገር ያርቅላችሁ። ዓለምን እያስፈራ ያለውን ይህንን ደዌ ይክፈፍልን። ቸነፈሩን ያርቅልን። ሰላም ለኢትዮጵያ፣ ሰላም ለአጎራባች አገሮቿ፣ ሰላም ለመላው ዓለም ይስጥልን። ተዋህዶ ሃይማኖታችንን፣ ቅድስት ቤተ ክርስቲያናችንን ከአጽራረ ቤተ ክርስቲያን፣ ከአላውያን፣ ከካህዲያን ይጠብቅልን። ይህ ዕለት ቶማስ ተብሎ ተሰይሟል። ቶማስ ማለት ፀሐይ ነው። እውነተኛው ፀሐይ ደግሞ ኢየሱስ ነው። በቶማስ ውስጥ ሆኖ የሚያበራ በማቴዎስ 5:14 ብርሃናችሁ ለዓለም ያብራ እናንተ የዓለም ብርሃን ናችሁ እንዳላቸው ቶማስ ብርሃኑን ኢየሱስን ይዞ ብርሃን የሆነ ቅዱስ ነው። እኛንም ጨለማችንን አርቆ መከራችንን ገፎ የትንሣኤው ብርሃን በቤታችን በርቶ የሚያስጨንቀንን ነገር ሁሉ ከኛ ርቆ በዘላለም በረከቱ ይባርከን። የቅዱሳን አባቶች የነቢያት ሐዋርያት ጸጋ ይደርባችሁ። የአባ እንጦንስ፣ የአባ መቃርስ፣ የአባ ጳውሊ፣ የሐዋርያው የቶማስ በረከት በእናንተ ላይ ይደር። አዛኝቱ አትለያችሁ፣ ክፉን ሁሉ ያርቅላችሁ። አሜን። ጌታ ሆይ እኔንም እንደ ቶማስ በብርሃንህ መላኝ። አሜን።